የሚሆንበት። አልጥላሽም ካልከኝ ስለዚህ ትወደኛለህ ማለት ነው? እወድሻለሁ ግን ደግሞ አላፈቅርሽም። ዳጣን ስለወደድካት ነው አይደል? ቆይ ለምን በዚህ ጉዳይ እናወራለን? እኔ እንደማፈቅርህ ታውቃለህ አይደል? አዎ። አንተ በጣም ራስ ወዳድ ነህ። እኔ ቀድሜ ወደድኩ፣ አንተ ግን ዳጣን ነው የምትወደው። ይሄ ነገር ትክክል ነው ናታን? በቃ ኤቢ በዚህ ጉዳይ እናወራ። ምንም የሚለወጥ ነገር የለም። እንዲህ መልኩ ነገር አትርሳ ናታን። እኔ ቢያውቀማለኝ የፈለኩትን ነገር ለማግኘት ስል መክፈል ያለብኝ ዋጋ እንዳለ እከፍላለሁ። ዳጣ እኮ እህትሽ ናት። አዎ እህቴ ናት። እሷን አልጎዳትም፣ ክፉ ነገርም አላስብላትም። ግን መጀመሪያ ወደድኩ እኔ ነኝ። እሷን ብትሆን ይህን ነገር እያወቀች ነው የገባችው። ስለዚህ በቃ ችግር የለም። ኤቢ በቃ ወደ መኝታ ክፍል ልሄድ ነው። እሺ በቃ ሂድ። እኔም አልመጣም። አንተ የኔ ሀቅ ነህ፣ አታመልጠኝ። እህትሽን ከወደድሻት ይህን ነገር አቁሚ። እህቴን ወዳታለሁ፣ አንተንም ወዳለሁ። እንዴት ሳትደውይልኝ መጣሽ? ግቢ ቁጭ በይ። ፍቅሴ ቁጭ በይ። እኔማ ሰርፕራይዝ ላደርግሽ ነበረ። ከኤቢ ጋር አብረን የወጣ ነው። ኤቢ የሚሄድበት አለ ብላ ተመለሰች። እሺ እንዴት ነሽ? ልጅሽ እንዴት ነው? ደህና ነን፣ ደህና ነው። እማዬ ስፈልግሽ ነው የመጣሽው። እማዬ ዝም በይ ይሆንሽ ምላሳ። ቆይ ከደረጀ ጋር ነው የወጣሽው አልተባለ? ደሬት አለ ወይ? እሱማ ስራ አለብኝ ብሎኝ እኔ ሸኝቶኝ ሄደ። አንቺ ተነቃቅተናል። የአራስ ምግብ ለምደሽ ነው አይደል? እንደ ጎረቤት ድመት ኩስስ እያልሽ የምትመጪው? አዎ እማዬ። ሰላምዬ ክትባት አላትና እማዬ ልንወጣ ስንል እኮ የመጣሽው። ወይ ሰላምዬ እውነቷን ነው? አዎ ይሄ የሶስት ወር ክትባት አለ አይደል? እሱን ልናስከትብ ልንወጣ ስንል የመጣሽው። አይ እንደዛ እኮ ነው። ቶሎ በሏ እንውጣ። ኧረ ቆይ ትንሽ ረፊ ተጫውቺ እንጂ። ግድ የለም በኋላ ደግሞ ወረፋ ይሆንብሻል። እነሱ እኮ በጊዜ ነው የሚወጡት። በዛው የሚልቅ የሆነ ነገር ጋብዛቸዋለሁ። ቶሎ እንውጣ። ቁርጥ እማዬ። ይሄ ፍየል ቤት ማለት ነው። የፍየል ቁርጥ አማረኝ ስትል ነበር እማዬ። እሱ ነው ማለት ሰሚት ድረስ። አዎ እማዬ፣ እራሱ ፍየል ይሄ የፍየል ቁርጥ ሰሚት ያለው ካልሆነ አልበላም ብላለች። ወሬኛ። እስኪ ዝም በይ። በሉ ይልቅ ቶሎ እንሂድ። ተነሺ በቃ ሰላምዬ። ልጁ እዚህ ቆየን፣ እኛ ደርሰን እንምጣ አይደል እንዴ? አንቺ ልጅ ክትባቱስ? ወይ እማዬ እረስቼው እኮ። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ዳጣ እናቷ ማን እንደሆነች ለማወቅ እጅግ በጣም ጓጓች እና ደረጀን እባክሽን ተረጋጊ ይላታል። አባዬ እባክህ መረጋጋት አልፈልግም፣ ስለ እናቴ ንገረኝ ስትል ደጋግማ ለመነችው። እና ለማረጋጋት ብትሞክርም አባዬ እባክህ ይሄ ሰላም ሰፈር ነው፣ በጭራሽ መሄድ አልፈልግም፣ እናቴ ጋር ውሰደኝ ስትል ደጋግማ ብትለምንም ደረጀ ግን ተረጋጊ እንጂ እያላት ነበር። እናም እባክሽን ተረጋጊ ዳጣ ስትል አባዬ እናቴን እስከማገኝ ድረስ እኔ በጣም ቸኩያለሁ ስትል በጣም ቸኩላ እንደሆነ ደረጀ ሊያረጋጋት ብትሞክርም እሺ እናትሽን ለማግኘት እኮ ውረጂ ይላታል። ነገር ግን እሷ ልትወርድ አትፈልግም እና አባዬ እናቴ ድኑ ሰላም ስለ እሷ እያሰበች ነበር እና ስለ ልጇ በጣም እየተጨነቀች ነበር እና ምን እየተፈጠረ ነው ተረጋጊ እንጂ እያለች ነበር እና በጣም ተጨንቃ ነበር። ማርቲ ሰላም ጋር ሄጄ ሰርፕራይዝ አድርጋለሁ፣ ደረጀን እኮ ፈልጌ የሆነ ቦታ አብሬን ሄድ ብዬ ላገኘው አልቻልኩም፣ ከሰላም ጋር ወደ ዳጣ ሳይሄዱ አይቀርም ስትል ትነግረዋለች። አይ በቃ እማዬ እኔም ካንቺ ጋር ልሂድ እንዴ ሰላም ሰርፕራይዝ እናርጋት ስትል አዎ አብረን እንሂድ በቃ ስትለው እሺ ይባባላሉ። በመጨረሻ ከሰካደም አብዬድ ጋር በሄዳ ሰላም ሰርፕራይዝ ለማድረግ ወሰኑ ነበር። እና ሳንደውል ድንገት ልትሄጂ ነው እንዴ እማዬ ስትላት አዎ ሳንደውል ድንገት ሄደን ሰርፕራይዝ እናርጋት ስትል ታወራለች። እናም እሺ በማለት ይስማማሉ። እንግዲህ ሰላም ጋር ለመሄድ እነሱም ቁርጦ ይነሳሉ። ደረጀን እና ዳጣ አንድ ላይ ሆኖ እዛ እየተጫወቱ አንድ ላይ ነበሩ። አንድ ላይ በነበሩበት ሰዓት እዛ ሄደው ለማግኘት
ሰፕራይዝ እናረጋታለን ሳንደውል አዎ ብሎ ዳጣን ላረጋጋት ቢሞክሩም ደረጀ ነገር ግን ዳጣ ስለናቷ ለማወቅ እጅግ በጣም ጓጓች እና እባክህ አባዬ እኮ የሰላም ሰር ነው ውረዲ ስላት እሽትና ትወርዳለች። ሰላም ጋር መሄድ አለብን ስል ሰላም ጋር ለመሄድ ትወስናለች። እናም ዳጣ ቁጭ ብሎ ሰላም ጋር ወደ ሰላም ጋር ስትሄድ ሰላም እባክሽ እናቴ ላገኛት እፈልጋለሁ፣ አባቴ ግን ወደዚህ አመጣ መጀመሪያ እዚህ እንምጣ ብሎ እናቴ ማን እንደሆነች ለማወቅ በጣም ጓጉቻለሁ ስትል መጓጓቷን ቀጠለች። ነገር ግን ዳጣ እባክሽ ዳጣ ተረጋጊ፣ እንደዚህ ሆነሽ እናትሽን እኮ ደስተኛ ሆነሽ ነው ማግኘት እንጂ እያለቀሽ አይደለም። ስለዚህ ደስተኛ ሆነሽ ነው ማግኘት አለብሽ እንጂ እያለቀሽ አይደለም። ስለዚህ እባክሽን ተረጋጊ ይላታል። እና እሷ ግን ለማወቅ በጣም ጓጓች። እናም እሺ በቃ እና እንግዲህ ማርታና አብይን አንድ ላይ ወደ ሰላም እየሄዱ ነበር። ከዛኝ ዳጣ ግን በጭራሽ ልትረጋጋው በጭራሽ አልቻለችም። ዳጣ እባክሽ ለመረጋጋት ሞክሪ፣ አሁን እናትሽ ልታገኝ እኮ ነው ቢላቱም ግን ልትረጋጋ በጭራሽ አልቻለችም። እና ስትጠይቁ ነበር እኔ ምን ገዛኝ ታዲያ ለዛኝ ትሄደች አንተና ለዛኝ መሀን ምን አለ እያለች ስትጠይቃችሁ ነበር። አሪገኝ እትዬ ምን አለ ብሎት ነው? ምንም እኮ ነገር የለም መቼም ከሰው ጋር ቁም ነገር የለን ነገር እያለ እንግዲህ ዘና በሉ እኛውን ቦታ ደርሰን ልንመጣ ነው። ወይኔ ዛሬ ታዲያ እኔና ለዛኝ ብቻ ነው ዛሬ ቤት ውስጥ አለን እያለ እጅግ በጣም ተደሰተው። እናም አንችል ብቻውን ለመሆን ነበር በቃ ሰላምዬ ጋር እንድና ትንሽ ተጫውተን እናትሽን አባዬ እባክህ እናቴን ንገረኝ ብላ ዳጣ ከማልቀስ ወደ መጨናነቅ ጀመረች። እናቷን ለማወቅ እጅግ በጣም ጓጓች። እንድትረጋጋ ደረጀ ቢነግራቱም ልትረጋጋ አልቻሉም። ሰላም ጋር አንሄድም ስትል እንደምንም ብላ ሰላም ጋር ለመሄድ ወሰነች እና እሺ ብላ ሰላም ጋር ለመሄድ ወሰኑ እና በቃ ተረጋጊ ገዛኝና ለዛኝ አንድ ላይ ቁጭ ብለው እያወሩ ነበር። ቆይ ምን ተፈጠረ? ለዛኝ ገዛኝ ይመጣና ዛሬ እኮ እኔና ብቻ ነን እቤት ውስጥ አለ ታዲያ ምንድን ነው የምትፈልገው ስትለው የምፈልገው ነገር እየነገራት ነበር። እና ገዛኝ በቃ ይሄን የምትፈልገው ስትለው አዎ እያላት ነበር። ገዛኝ እኔ የምልሽ ዛሬ ለዛኝ ለምንድነው ቤት ውስጥ ገብተን የማናየው አልጋ ምናምን እያለችው ለነገር መጃር ጀመረ። እና ለዛኝም እና ክፍሎቹ እንደሳይ ትፈልጋል። አዎ እሺ ጥሩና ተስማማና ትገባለች። አንድ ነገር አጠፍቼ ይብላል ብላ መኝታ ቤት ውስጥ አስገብታ ልትዘጋ እየሞከረች ነበር። ሰላምና ዳጣ እንግዲህ ደረጀ ወደ እሷ ቤት ሲሄድ ደነገጠች። ሰላምዬ እናቴን እኮ እነግርሻለሁ ብሎ አባዬ ልነግረኝ አልቻለም ስትል ተጨነቀች። እና እንግዲህ እናትሽ ነኝ ብላ ልታቅፋት ብትሞክርም ሰላም እባክሽ ተረጋጊ እንጂ እያላት ነበር። ጋሼ እባክህን ስትለው ለመናገር ሞከረ ግን አልቻለም። እና ማታም ደግሞ ድንገት ስመጣ ሰላም ከሌለች ነበር። ነገር ግን ወደዚህ ተመለስን ስል ይነግራታል። እንዴት እማዬ ካላዳ ለዳይዛ ወደ ሰላም ቤት ሄደች። ሰላምን ሰርፕራይዝ ልታረጋት እና አንቺ ስትል እኔ እኮ መጣ ስትለኝ ተመለስኩት። ያው ብቻ ስለነበርኩ ያው ቤቱን ብቻ ስለሆነ ለዛ ተመልሽ ያለው እና እማዬ ግን ብቻውን ሄደች እያላት ነበር። እና በዛ አንድ ላይ ቁጭ ብሎ እያወሩ ደረጀም ለሰላም ቁጭ ብሎ እያወራ ነበር። ዳጣ እባክሽን ተረጋጊ፣ እንደዚህ ሆነሽ በጭራሽ እናትሽን ልነግርሽ አልችልም፣ ግን መጀመሪያ ተረጋጊ ሰላም እባክሽ ጋሼ እባክሽ ስትለው ሰላም ተይ እንጂ እያላት ነበር። ልትነግረው ነበር ሰላም ቢሆንም ደረጀ ግን ልነግራት ቢፈልግም ግን እንድትረጋጋና እባክሽ ሰላም ተረጋጊ እያን ለዛኝ እባክሽን ቁጭ በይ ትንሽ እናወራ እያላት ነበር። ነገር ግን ለዛኝ ሀያ ሊቀመጡን አንተ እዚህ ወንትንና በር ቆልፋበት ጥላው ትሄዳለች። ከዛኝ ግን መጣች ዛሬ አሁን መጣች እያለ ሰፍ ብሎ ሲጠብቃት እሷ ግን ከኋላ በር ቆልፋበት ሄደች ማለት ነው። እና እሱ ግን በጭራሽ ያልጠበቀው ነገር ነበር። ትመጣለች ብሎ ሰፍ ብሎ ሲጠብቅ እሷ ቆልፋበት ወደ ስራ ሄደች ማለት ነው። ነገር ግን ገዛኝ ካሁኑ ትመጣለች ብሎ እየጠበቃት ነበር። በዛ የተነሳ ተጠብቃት ነበር። ማርቲ እንግዲህ ሰላም ጋር ለመሄድ ገስግሳለች እና እየሄደች ነበር። ዳጣ ሁሉም ሰው ቁጭ ብሎ እያወሩ ነበር እና በአጋጣሚ የማርታ ድምፅ ሲሰማ በጣም ደነገጠ ደረጀ እና ሮጦ መኝታ ቤት ውስጥ ይደበቅ ጀመረ። አብዬ እናታን እንደምትወደውና ሁሌም እሱን እንደምታስበው ጨምረሽ አብዬ ልባክሽን ይህን ነገር ማውራት አልፈልግም፣ ደጋግሜ ነግሬሻለሁ፣ አሁንም ስለሱ እያወራሽ ነው፣ እባክሽን አቁሜ እያላት ነበር።
እሷ ግን መቼም እንደማትተውና ይህንን ማውራት እንደምትቀጥለው ጭምር እኔም የቆየተች ብቻ ነው እህትሽን ተወች። አዎ እሷንም ወዳታለሁ፣ ግን እያወቀች ነው እዚህ የገባችው አንተን እየወደድክ ታውቀዋለች ስል ትነግረዋለች። አባዬ እባክህ ንገረኝ እናቴ የት ነች? እዚህ የት እያለች መጠየቅ ጀመረች። ሰላም እኔ እናትሽ ነኝ ብላ ልትነግራት ብትሞክሩም ደረጃ ግን ሰላምን ላስቆማት ቢሞክሩም ዳጣ ግን በጣም ተጨነቀች። መተንፈስ አቃታት። ዳጣ በቃ ተረጋጊ፣ እናትሽ እዚህ ነው ያለችው ብላ ነገረቻት እና ተረጋጊ ብትላትም ልትረጋጋ ግን በጭራሽ አልቻለችም። ደረጀ የማርታን ድምፅ ሲሰማ እየሮጠ ወደ ክላሱ መደበቅ ወሰነ። እዚህ ቤት ምንድን ነው አይሰማም እንዴ ብላ ደጋግማ ስታንኳኳ ነበር እና ሰላምዬም ዳጣም ሁሉም ደነገጠ። ግን ዳጣ ግራ አጋቧት ነበር። ምክንያቱም ሰላም ጋሼ ወይም ደግሞ አባታት ሮጦ ሲደበቅ ለምን እንደተደበቀ ለማወቅ እየሞከረች ነበር እና በጣም ደነገጠች እና ምን ተፈጠረ? ተረጋጉ እንጂ ወይ እትዬ እንኳን ደህና መጣሽ፣ ወይኔ እትዬ መጣች ብላ ሰላምን ደነገጠች። ታዲያ ምን ችግር አለ? የእሷ መምጣት ለምንድነው እንደዚህ ያስደነገጠች ብላ ዳጣ ጠየቀቻት። ዳጣም የምታወራ ነገር ግራ ገባት። ምክንያቱም የተፈጠረ ነገር ምን እንደሆነ ምንም አታውቅም። በዛ ተነሳ ደነገጠች። ጋሼ ሮጦ ተደበቃ ደረጃ ሮጦ ሲደበቅ ሰላም እንዴት ማርታን ትጠራታለች ብሎ ትደናገጥ ነበር። ማርታን መጥራት አልነበረም ብሎ ኩሽና ገብቶ ተደበቀ ማለት ነው። እና ግራ ተጋባ። ወይ ሰላም ነግረሽ ነበር እንዴት ደውለሽ ማርታን ትጠራለች በማለት እጅግ በጣም ይበሳጭና ይናደዳል። ደረጀ በጣም ይጨነቃል እና በመጨረሻ እንግዲህ ዳጣ የማውን ነገር ስትቀበጣጠር ሕክምና እንደሚሄዱና ክትባት እንዳለ ልጁን ሊወስዱ እንደነበረ ጭምር እያወራች ነበር። እናም እያወሩ እያለ የተፈጠረው ነገር መጠረ ደረጀ ግራ ገባው። ተጨነቀ። ምን ጉድ ውስጥ ነው የገባው? ምን ቅሌት ነው እያለ በጣም ግራ ስጋባና ስጨነቅ ነበር። እናም እንዳጋጣሚ ማርታ በሩን ከፈታ አድርጋ ስትገባ ወይ እትዬ እንኳን ደህና መጣሽ ብላ ከዛ ሁሉም ሰላም ይላታል እና ስንኳኳ ግን እንዳልሰሙ እያስመሰሉ ነበር። ዳጣም ደነገጠች። እናም ግን የደረጀ መደበቅ ግራ አጋባት። እናንቺም እንዴ ዳጣ እዚህ ምን ትራለሽ? ከደረጀ ጋር ወጣሽ አልተባልሽም እንዴ ስትላት አይ እዚህ እኮ እንዳደርሰኝ ነግሬ ነው ስትል ትነግረዋለች። እናም ስታያቸውም ግራ ትጋባለች። አይ ዳጣን እኮ ጠርቻት ነው እትዬ፣ ያው ዛሬ ክትባት ስላለ ልጄን አብረን ይዘናት እንድንሄድ ብዬ ጠርቻት ነው ስትል ትነግረዋለች። ወይ እንደዛ ከሆነ በቃ ተነሱ እንሂድ እያለ ነበር። ለዛኝ መጣው አንድ ነገር ሰርቼ እባክህ ብላ ገዛኝ ላይ በሩ ዘግታ ስትወጣ እሱ ግን በጭራሽ አልጠበቀም ነበር። ገዛኝ ብሎ ቢጠራቱም እሷ በሩ ዘግታበት ሄደች። አብዬን መቼም ናታን ተስፋ እንደማቆርጡና እስከ መጨረሻ የምትፈልገው ነገር እንደምታገኘም ጭምር ማስፈራራት ጀመረች። ስለዚህ ጉዳይ ማውራት አልፈልግም እባክሽን ተይ እያለ ደጋግሞ ይለምናታል። እሷ ግን መቼም ቢሆን እንደማትተውና ደጋግማ ትነግረዋለች። ሰላምዬ እትዬ አይ አሁን ከመንመጥሽማ አትወጪም እባክሽን እዚህ ቆይ እያለቻት ነበር። እና ማርታም አይ እኔ ሄዳለሁ እናንተ እዛ ተጫወቱ ነገርም ጋብዛቸዋለሁ ስትል ትነግራታለች። ቁርጥ ወይ ጉድ ዳጣ እንደው ምን ይሻልሻል ጨዋታሽ እኮ አያልቅም እያለች ማርታ እየሳቀችና እየተጨዋወቱ ነበር አንድ ላይ። በዛ የተነሳ ማርቲን በቃ ሊድ እናንተ ክትባቱን ደርሳችሁ ተመለሱ ስትል ትነግራለች። ገዛኝ በጣም ተጨነቀ። ለዛኝ እያሌ በመስኮት እየተጣራ ነበር። እንደ አጋጣሚ ምጥንና ውሃ ሳያዩት በር ውስጥ እስቲ ቁልፍ በሩን ክፈቱልኝ ያችን ለዛኝ የት ነች ያለችው ብሎ እየጮኸ ነበር እና በሩን እንዲቆልፍ ደጋግማ እየነገረችው ነበር። በሩን ቆልፍ ለደረጀ በመጨረሻ ለዳጣ ሁሉ ነገር ለመናገር ወሰነ። ምክንያቱም የተፈጠረው ነገር በሙሉ ሊነግራት ወሰነ እና ዳጣ እንዴት እንደተወለደችው የማን ልጅ እንደሆነችው ከሰላም ጋር ተኝቶ እንደነበረ ሁሉ ነገር ዝርግፍ አድርጎ ስነግራት ዳጣ ነገሩን መቋቋም አቅቷት ራሷን ትስታለች ማለት ነው። ምክንያቱም የሰማችው ነገር አባዬ እንዴት ማየሌ ከሰራተኛ ጋር በማለት ትጨውበታለች። ልጄ የፈለግሽው ነገር ማለት ትችያለሽ፣ ነገር ግን የተፈጠረው ከ21 ዓመት በፊት ነው ብሎ ሁሉ ነገር ዝርግፍ አድርጎ ስነግራት ዳጣ ማመን አቅቶ አባዬ ምንም ነገር ማመን አልፈልግም እማየሌ ከሰራተኛ ጋር አባዬ እንዴት ብላ ደጋግማ ስትጠይቆ አዎ ልጄ ተረጋጊ እባክሽን ይላታል። ነገር ግን ዳጣ መተንፈስ አቃታት። በጣም እየለቀሰች እና
ትክክለኛ ወላጅ እናቷ ሰላም መሆኗን ተገነዘበች። ደረጀ እንባ እየፈሰሰ የተፈጠረው ነገር በሙሉ መናገር ጀመረ እና በእርግጥ ማመን አልፈልግም፣ ይህንን ማመን አልችልም፣ አባዬ እንዴት እንደዛ ነገር ሊፈጠር ይችላል በማለት እጅግ በጣም እያለቀሰ ነበር። ማዳጣም በጣም አልቅሳ በጣም አዘነች። በዛ ተነሳ ራሷንም ትስታለች። ደረጀ የተፈጠረውን ነገር ስርግፍ አድርጎ ሁሉ ነገር ነገራት። ነገር ግን ዳጣ ራሷን መቆጣጠር አቅቶ መተንፈስ አቅቶ ራሷን ትስታለች። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።